ምን እየተካሄደ ነው? ባህል፣ ሃይማኖትና ወግ በጠገበችው እግዚአብሔርን በመፍራት በሚታወቀው ሕዝብ መካከል ከእይታ በተሰወሩ ካምፖች፣ በሆቴል ክፍሎችና በስፖርት ማዘውተሪያ ስፍራዎች ውስጥ እየተቀቀለ ያለው መርዝ ምንድን ነው? ይህ ዝም ብሎ የሚታለፍ ተራ ወሬ አይደለም። ይህ የሀገርን መሠረት የሚነቅል፣ የትውልድን ማንነት የሚደመስስ እና ከፈጣሪ ጋር የሚያጣላ ከባድ አደጋ ነው። ሰሞኑን የኢትዮጵያ ሴቶች እግር ኳስን በተመለከተ የወጡት መረጃዎች የብዙዎችን ጆሮ ጭው ያደረጉ፣ ይህ በኢትዮጵያ እውነት ይሆናል ያስባሉ አስደንጋጭ ክስተቶች ናቸው። ጉዳዩ ዝም ከተባለ እንደ አደገኛ ካንሰር መላውን ትውልድ የመወረር አቅም ያለው አደጋ ነው። ዛሬ ይህንን ጉዳይ ከመሠረቱ፣ ከምንጮቹ፣ ከታሪካዊ ዳራው፣ ከሕግ አግባቡ እና ከፈጣሪ ቃል አንጻር በዝርዝርና ፈርጠም ባለ የምርመራ ጋዜጠኝነት መንፈስ እንመለከተዋለን። በተለምዶ ስለ ስፖርት ስናስብ ወደ አእምሯችን የሚመጣው ጤናማ ውድድር፣ የአካል ብቃትና የሀገር ኩራት ነው። ነገር ግን ሰሞኑን በኢትዮጵያ ሴቶች እግር ኳስ ዙሪያ የፈነዳው ጉድ ይህንን መልካም ስም አጠልሾታል። የቀድሞዋ የኢትዮጵያ ብሔራዊ ቡድንና የንግድ ባንክ ተጫዋች ሕይወት ዳንጊሶ በድፍረት አደባባይ ይዛው የወጣችው ምስጢር የስፖርቱን ቤተሰብ ብቻ ሳይሆን መላው ኢትዮጵያዊን ያስደነገጠ ነው። ጉዳዩ እንዲህ ነው። በኢትዮጵያ ፕሪሚየር ሊግ እና በብሔራዊ ቡድን ደረጃ የሚጫወቱ አንዳንድ ስመጥር ተጫዋቾች ከባህልና ከሃይማኖት ባፈነገጠ መልኩ እርስ በርስ በፍቅር ግንኙነት ተጠምደዋል። ነገሩ በዚህ ብቻ አላበቃም። ጭራሽ ዓይን ያወቃና ለሰሚው የሚቀፍ እርምጃ በመውሰድ ሁለት ሴት ተጫዋቾች እርስ በርስ ለመጋባት ቀለበት እስከ ማሰርና ሰርግ እስከ መደገስ መድረሳቸው ተሰምቷል። ይህ በኢትዮጵያ ምድር ተሰምቶ የማይታወቅ አዲስ እና አስፈሪ ምዕራፍ ነው። ሕይወት ዳንጊሶ በሰጠችው አነጋጋሪ ቃለ ምልልስ ላይ እንደገለጸችው ይህ ጉዳይ አዲስ የጀመረ ሳይሆን ስር የሰደደ የካንሰር እጢ ነው። በተለይም ታዳጊ ተጫዋቾች ከክፍለ ሀገር ወደ አዲስ አበባ ሲመጡ ገና የአዲስ አበባን አየር በደንብ ሳይላመዱ በነባርና ሲኒየር በሚባሉ ተጫዋቾች እንደሚጠለፉ አጋልጣለች። እነዚህ ታዳጊዎች እግር ኳስን እንደ ፕሮፌሽናል ተጫዋች ተጫውተው ራሳቸውንና ቤተሰቦቻቸውን የመቀየር ህልም ይዘው ነው የሚመጡት። ነገር ግን የሚጠብቃቸው እውነታ ሌላ ነው። ታዋቂ ለመሆን፣ በቡድን ውስጥ ተሰልፎ ለመጫወትና በክለቡ ተቀባይነት ለማግኘት ሲባል በእነዚህ አውራ ተጫዋቾች ወጥመድ ውስጥ ይገባሉ። እኔ በግልጽ አጋልጣለሁ ትላለች ሕይወት በቁጭት። እምቢ ቃላችሁ አሁን አይደለም። ስንቶቻችሁን የተናገርኳችሁ ልጆች አላችሁ። ደግሞ የማያፍሩ ሴቶች ናቸው። እኔ ሴት ነው እንደዚህ መሆን የምፈልገው፣ ሴት ናት የምትመቸኝ የምትል ተጫዋች አለች። ሕይወት የምትገልጸው ሁኔታ እጅግ ዘግናኝ ነው። እግር ኳስ ተጫዋቾቹ በካምፕ ውስጥ ሲቀመጡ ወላጅ ልጄ ስፖርት እየሰራች ነው ብሎ የሚያስብበት ሰዓት፣ እነሱ ግን በጨለማ ክፍል ውስጥ ሌላ ዓለም ፈጥረዋል። ወንድን መትላት፣ ትዳርን መናቅ እና ሴት ለሴት የሚደረገን ግንኙነት እንደ ዘመናዊነትና እንደ መብት የሚቆጥሩ ቡድኖች በስፖርት ውስጥ ተፈጥረዋል። እንዲያውም አንዳንዶቹ ለይስሙ ትዳር መስርተው ልጅ ወልደው ነገር ግን በተደበቀ ሴት ፍቅረኛቸው ጋር የሚዳሩ አሉ። ሕይወት እንደምትለው ወንድ መደበቂያቸው፣ ትዳር ኑሯቸው፣ ልጅ ኑሯቸው መደበቂያ ያደረጉ ስንት እህቶቻችን አሉ። ይህ ሁኔታ በዝምታ የሚታለፍ አይደለም። አሰልጣኞችና የክለብ አመራሮች ጉዳዩን እያወቁ ዝም ማለታቸው፣ አንዳንዴም መረጃ ሲሰጣቸው መረጃውን አዳፍነው የተናገረውን ሰው ማጥቃት ነገሩን ይበልጥ ውስብስብ ያደርገዋል። ታዳጊ ሕፃናት ገና 15 እና 16 ዓመት የሞላቸው ልጆች በዚህ ርኩስ መንፈስ ሲጠመቁ ዝም ብሎ ማየት በታሪክ ያስጠይቃል። ሕይወት እንደተናገረችው ስማችሁ ጠፍቶ ኳስ መጫወት ማለት ሞት ማለት ነው። ነገ ስታዲየም ገብተሽ ስትጫወቺ 80,000 ሕዝብ እዛ ጋር ቆሞ ሲሰድብሽ ላንቺ ውርደት ነው። አሁን ላይ የተሰማው የሁለቱ ተጫዋቾች ሰርግ የዚህ የረጅም ጊዜ ድብቅ ሴራ ፍንዳታ ነው። በድብቅ ሲሰራ የነበረ ኃጢአት አሁን አደባባይ ወጥተው ዕውቅና ስጡኝ የሚልበት ደረጃ ላይ ደርሷል። ይህ የኢትዮጵያ የሞራል ሉዓላዊነት የሚፈታተን የመጨረሻው ቀይ መስመር ነው። የሴቶች እግር ኳስ ጉዳይ አሁን የፈነዳ ቢሆንም በኢትዮጵያ ውስጥ የተመሳሳይ ጾታ ግንኙነትን ለማስፋፋትና ሕዝቡን ለመፈተን የሚደረጉ ጥረቶች ይህ መጀመሪያ አይደለም። ከጥቂት ጊዜያት በፊት ቢቢሲ እንደዘገበው በማህበራዊ ሚዲያ በተለይም በቲክቶክ አማካኝነት የተከሰተ አንድ ታሪክ የሕዝቡን ቅጥላ አሳይቶ ነበር። ታሪኩ እንዲህ ነው። አርኖልድ ለደህንነቱ ሲባል ስሙ የተቀየረ የተባለ የአጠቅ አማት ኢትዮጵያዊ ተማሪ በአዲስ አበባ በተዘጋጀ አንድ ድግስ ላይ ከሌላ ወንድ ጋር ሲጨፍር የሚያሳይ ቪዲዮ በቲክቶክ ላይ ይለቀቃል። አርኖልድ እንደሚለው በዚያን ወቅት ቪዲዮ እየተቀረጸ እንደሆነ አላወቀም ነበር። እኛ እየጠጣን እየተዝናናን ራሳችንን ሆነን ነበር ይላል። ነገር ግን ይህ ቪዲዮ በማህበራዊ ሚዲያ ሲሰራጭ ኢትዮጵያውያን ዘንድ የፈጠረው ቁጣ ቀላል አልነበረም። ቪዲዮውም በቫይራል ከወጣ ከጥቂት ቀናት በኋላ አርኖልድ ምሳ ለመብላት በወጣበት ወቅት ጥቃት ተፈጸመበት። ከሬስቶራንት ሲወጣ ሰዎች ከበቡኝ። ቪዲዮ ላይ ያዩኝ እኔ እንደሆንኩ ጠየቁኝ። 12 ሰዎች ነበሩ። ሁለቱ መደብደብ ጀመሩ። ፊቴን ረገጡት፣ ጉንጬን ሰበሩት ሲል ለቢቢሲ ተነግሯል። ይህ ክስተት የሚያሳየው የኢትዮጵያ ሕዝብ ለዚህ ተግባር ያለውን ጥላቻና ምሬት ነው። አርኖልድ በመጨረሻ በጓደኞቹ እርዳታና በውጭ ሀገር በሚገኙ ሃውስ ኦፍ ጎራማይል በተባሉ የተመሳሳይ ጾታ መብት ተሟጋች ቡድኖች አማካኝነት ሀገር ጥሎ ለመሰደድ ተገዷል። ይህ የአርኖልድ ታሪክ ሁለት መሠረታዊ ነገሮችን ያሳየናል።
አንደኛው በኢትዮጵያ ውስጥ የተመሳሳይ ጾታ ግንኙነት በሕዝቡ ዘንድ ፈጽሞ ተቀባይነት እንደሌለውና ሕዝቡም ባህሉን ለመጠበቅ ሲል የራሱን እርምጃ እስከ መውሰድ ሞብ ጃስቲስ ሊደርስ እንደሚችል ነው። ሁለተኛውና የበልጥ አሳሳቢው ደግሞ የምዕራባውያን ድጋፍ ያላቸው እንደ ሃውስ ኦፍ ጉራማይሌ ያሉ ድርጅቶች በኢትዮጵያ ውስጥ የሚገኙ ሰዶማውያንን ከሀገር እንዲወጡ በመርዳት እና መረጃዎችን በማቀበል እያደረጉት ያለው እንቅስቃሴ ነው። በሴቶች እግር ኳስ ላይ እየታየ ያለውም ችግር ከዚህ የተለየ አይደለም። ልዩነቱ የአርኖልድ ጉዳይ በአደባባይ በማህበራዊ ሚዲያ መውጣቱ ሲሆን፣ የሴቶቹ ግን በካምፕ ስም በፌዴሬሽን ሽፋንና በዝግ በሮች ውስጥ የሚፈጸም መሆኑ ነው። ነገር ግን የጥፋቱ ክብደት ተመሳሳይ ነው። አርኖልድ ሀገር ጥሎ ሸሸ። የሴት እግር ኳስ ተጫዋቾቹ ግን በሀገር ውስጥ ሆነው ወጣት ልጃገረዶችን ወደዚህ ህይወት እየጎተቱ ነው። የትኛው ይብስ አደገኛ ነው? መልሱ ግልጽ ነው። አንዳንድ ዓለም አቀፍ ድርጅቶችና ምዕራባውያን ሚዲያዎች እንደሚሉት በኢትዮጵያ ውስጥ ለተመሳሳይ ጾታ ግንኙነት የሚሰጠው ምላሽ ከሰብአዊ መብት ጥሰት ጋር የተገናኘ ተደርጎ ይቀርባል። ነገር ግን እውነታው የሀገሪቱ ህግና የህዝቡ እምነት ነው። የ2014 ዓለም አቀፍ የሰብአዊ መብት ሪፖርት እና የኢትዮጵያ ወንጀል ህግ እንደሚያመለክቱ በኢትዮጵያ የተመሳሳይ ጾታ ግንኙነት በህግ የተከለከለ ከባድ ወንጀል ነው። የኢትዮጵያ ወንጀል ህግ አዋጅ ነምበር 414/1996 አንቀጽ 620 እና 630 መሰረት ማንም ሰው የተመሳሳይ ጾታ ግንኙነት ሲፈጸም ከተገኘ በህግ ይጠየቃል። ቅጣቱም እንደ ድርጊቱ ክብደት ከቀላል እስራት እስከ 10 ዓመትና እዚያም በላይ የሚደርስ ጽኑ እስራት ሊሆን ይችላል። ህጉ ይህንን የሚደነግገው ኢትዮጵያውያን ለዘመናት ይዘው የተመቱትን የሞራል አሴብ ለመጠበቅ ነው። ከህጉ ባሻገር የማህበረሰቡ አቋም እጅግ ጠንካራ ነው። በ2007 ፒው ሪሰርች ሴንተር ያደረገው ጥናት እንደሚያሳየው 97 የሚሆኑት ኢትዮጵያውያን የተመሳሳይ ጾታ ግንኙነትን አጥብቀው ይቃወማሉ። ይህ ቁጥር የሚያሳየው ጉዳዩ የጥቂቶች አጀንዳ ሳይሆን የመላው ህዝቡን፣ የክርስቲያኑንም፣ የሙስሊሙንም፣ የሌላውንም የጋራ አቋም መሆኑ ነው። ነገር ግን በምዕራባውያን እርዳታ የሚነቃቀሱ አንዳንድ መንግስታዊ ያልሆኑ ድርጅቶችና የውጭ አካላት የሰብአዊ መብት የሚለውን ካርድ በመዘጅ መንግስት ህጉን እንዳያጠብቅ ጫና ያደርጋሉ። ለምሳሌ በ2014 ሊደረግ የታሰበው ጸረ ሰዶማውያን ሰልፍ በመንግስት እንዲታገድ የተደረገው የምዕራባውያን እርዳታ ሰጦች እርዳታ እናቋርጣለን የሚል ማስፈራሪያ ስላቀረቡ እንደሆነ መረጃዎች ይጠቁማሉ። ይህ የሚያሳየው ጦርነቱ በባህል ብቻ ሳይሆን በኢኮኖሚና በዲፕሎማሲም ጭምር የተወሰበሰ መሆኑን ነው። በሴቶች እግር ኳስ ውስጥ የተከሰተው ጉዳይ ይህንን የህግና የህዝብ ክፍተት ተጠቅሞ የመጣ ነው። ህጉ አለ፣ ግን ተፈጻሚነቱ ላይ ልልነት ይታያል። ማህበረሰቡ ይቃወማል። ነገር ግን ድርጊቱ በድብቅ ስለሚፈጸም ማህበረሰቡ መረጃ የለውም። አሁን ህይወት ዳንጊሶ አደባባይ ያወጣችው እውነት ለህግ አስከባሪዎችም ሆነ ለህዝቡ ትልቅ ማስጠንቀቂያ ነው። ህጉ በወረቀት ላይ ብቻ ተጽፎ መቀመጥ የለበትም። ወንጀል በስፖርት ስም፣ በዘመናዊነት ስም ሲሰራ ዝም ብሎ ማየት በወንጀሉ እንደመተባበር ይቆጠራል። ኢትዮጵያ የእምነት ሀገር ናት። ህዝቡ ህግን ብቻ ሳይሆን ፈጣሪን የሚፈራ ነው። ስለዚህ ይህንን ጉዳይ ከመንፈሳዊ እይታ ውጪ ማየት አይቻልም። ሊቪንግ አውት እና ሌሎች መጽሐፍ ቅዱሳዊ ምንጮች ላይ ተመስርተን መጽሐፍ ቅዱስ ስለ ግብረ ሰዶም ሆሞሴክሹዋሊቲ ምን እንደሚል በጥልቀት እንመልከት። ብዙ ጊዜ ሰዎች ፍቅር እስከሆነ ድረስ ምን ችግር አለው ወይንም እግዚአብሔር እንደዚህ ነው የፈጠራቸው የሚሉ ማምታቻዎችን ያቀርባሉ። መጽሐፍ ቅዱስ ግን የማያሻማ ግልጽ መልስ አለው። አንደኛ፣ የሰዶምና ገሞራ ፍርድ ኦሪት ዘፍጥረት ምዕራፍ 19። የሰዶምና የገሞራ ታሪክ ለዚህ ተግባር ዋነኛ ማሳያ ነው። አንዳንድ ዘመናዊ ተርጓሚዎች የሰዶም ኃጢአት እንግዳ አለመቀበል ብቻ እንደሆነ አድርገው ለማቅረብ ይሞክራሉ። ነገር ግን መጽሐፍ ቅዱስን በደንብ ስንመረምር እውነቱ ሌላ ነው። በዘፍጥረት 19 ላይ የሰዶም ሰዎች ወደ ሎጥ ቤት የመጡትን መላእክት በሰው አምሳል የተገለጡትን እንዳውቃቸው ወደ ውጭ አውጣልን ብለው ሲጠይቁ ማወቅ የሚለው የዕብራይስጥ ቃል ይዳ ለግብረ ሥጋ ግንኙነት የሚውል ቃል ነው። ይሁዳ መልእክት ቁጥር 7 ላይም ስለ ሰዶም ሲናገር ከዝሙት በኋላ የሄዱትንና ሌላን ሥጋ የተከተሉትን በማለት ኃጢአቱ ጾታዊ እንደነበር ያረጋግጣል። ሰማይ እሳት ያዘነበበው በዚህ አስጸያፊ ተግባር ምክንያት ነው። ኦሪት ዘሌዋውያን ምዕራፍ 18 እና 20 በብሉይ ኪዳን ሕግ እግዚአብሔር ይህንን ድርጊት አስጸያፊ አቦሚኔሽን በማለት ይጠራዋል። 1 ከሴት ጋር እንደምተኛ ከወንድ ጋር አተኛ፣ ጸያፌ ነገር ነው። ዘሌዋውያን 18:22 በዘሌዋውያን 20:13 ላይ ደግሞ ቅጣቱ ሞት እንደነበረ በግልጽ ተቀምጧል። ይህ የሚያሳየው ድርጊቱ በእግዚአብሔር ዘንድ ምን ያህል ከባድ እንደሆነ ነው። አንዳንዶች ይህ የብሉይ ኪዳን ሕግ ነው ለኛ ይሰራም ይላሉ። ነገር ግን በዝሙት በጣዖት አምልኮ እና በሌሎች የሞራል ሕጎች ላይ ብሉይና አዲስ ኪዳን ልዩነት የለም። ይህ የሞራል ሕግ ነው። 3 ሮሜ ምዕራፍ 1 የተፈጥሮን ሕግ መጣስ። ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 1 ላይ ሰዎች እግዚአብሔርን ማወቅ ሲጠሉና ሲክዱ እግዚአብሔር ለሚያስነውር ምኞት አሳልፎ የሚሰጣቸውን ይናገራል። ሴቶቻቸውም ለባህሪ የሚገባውን ሥራ ለባህሪ የማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪ የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አደረጉ። ይህ ላይ ቃሉ ለባህሪ የማይገባ አንናቹራል የሚለውን ቃል ይጠቀማል። ይህ ማለት
ግብረ ሰዶም የተፈጥሮ ሥርዓትን የሚሸር የእግዚአብሔርን ዲዛይን የሚያበላሽ ተግባር ነው። ወንድ ለሴት ሴት ለወንድ የተፈጠረበትን ክቡር ዓላማ በመካድ በፍጥረቱ ላይ የማመጽ ተግባር ነው። አራተኛ አንደኛ ቆሮንቶስ 6 እና አንደኛ ጢሞቴዎስ 1። በአዲስ ኪዳን ጳውሎስ የእግዚአብሔርን መንግሥት ስለማይወርሱ ሰዎች ዝርዝር ሲጽፍ ወንድ በዳዎች አሴኖኮይቴ የሚለውን ቃል ይጠቀማል። ይህ ቃል በቀጥታ ወንድ ከወንድ ጋር የሚተኛን ሰው ያመለክታል። አትሳቱ፣ ሴቶች ቢሆኑ ወይንም በወንድ የሚሰሩ እግዚአብሔርን መንግሥት አይወርሱም። 1 ቆሮንቶስ 6:9-10። ተስፋ አለ ወይ? መጽሐፍ ቅዱስ ይህንን ተግባር በጽኑ ቢኩንንም ለንስሐ ለሚመጡት ግን የይቅርታ በርን አልዘጋም። በአንደኛ ቆሮንቶስ 6:11 ላይ ከእናንተም አንዳንዶቹ እንደዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ይህ ለኢትዮጵያ ሴት እግር ኳስ ተጫዋቾችም ሆነ በዚህ ሕይወት ውስጥ ለተዘፈቁ ሁሉ ትልቅ ጥሪ ነው። እግዚአብሔር ኃጢአትን ይጠላል፣ ነገር ግን ከኃጢአቱ ተመልሶ ንስሐ የሚገባውን ይወዳል። ሕይወት ዳንጊሶ እንዳለችው ከኳስ ሕይወት መውጣት ወይም ስም መጥፋት ከዘላለም ፍርድ አይበልጥም። መፍትሔው ከዚህ እርኩስ መንፈስ መውጣትና መታጠብ ነው። የነገው ዕጣ ፈንታችን በእጃችን ነው። ዛሬ ኢትዮጵያ መስቀለኛ መንገድ ላይ ትገኛለች። በአንድ በኩል የውጭው ዓለም ጫናና የማኅበራዊ ሚዲያ ወረራ አለ። በሌላም በኩል ደግሞ የተከበረው ባህላችን፣ እምነታችንና የሀገራችን ሕልውና አለ። በሴቶች እግር ኳስ ላይ የታየው አደጋ በስፖርቱ ብቻ ተወስኖ የሚቀር አይደለም። ይህ የእሳት ነበልባል ወደ ትምህርት ቤቶች፣ ወደ ዩኒቨርሲቲዎች እና ወደ እያንዳንዱ ቤት እንዳይዛመድ መስራት የሁላችንም ድርሻ ነው። የኢትዮጵያ እግር ኳስ ፌዴሬሽን፣ ክለቡ አመራሮች እና አሰልጣኞች ድርጊቱን ከመሸፋፈን ወጥተው ማጣራት ማድረግና እርምጃ መውሰድ አለባቸው። ወላጆች ልጆቻችሁ ወደ ስፖርት ሲሄዱ ማን እንደሚቀበላቸው፣ ከማን ጋር እንደሚያድሩ መከታተል አለባቸው። የሃይማኖት አባቶችም ይህንን ጉዳይ በዝምታ ሊያልፉት አይገባም። ትውልዱን የማንቃትና የመምከር ኃላፊነት አለባቸው። ሕይወት ዳንጊሶ ጮኻለች። አርኖልድ በራሱ መንገድ ምስክር ሆኗል። መጽሐፍ ቅዱስ አስጠንቅቋል። ምርጫው የኛ ነው። ዛሬ ዝም ካልን ነገ ልጆቻችንን የምናጣው በሰይፍ ሳይሆን ማንነታቸውን በመሰረቅ ይሆናል። የሰዶም ጽዋ ሞልቶ ከመፍሰሱ በፊት እንንቃ። እግዚአብሔር ኢትዮጵያን ይጠብቅ።